ነገር ግን መዳን እየቻሉ የ10 እና የ11 ዓመት ልጆች ኬሞ ጀምረው እሱን አስተታቸዋቸው ህይወታቸው ላጡ ብላቴናዎች ግን ያገባኛል። ቡራን ተወልደን ያደግከው የሚያምነውም የማያምነውም ያውቃል። ለምን መተው ስለአንተ ማንነት አይጠይቁም? ከዚህ ሰዓት ድረስ እኛ በምትፈልገው ነገር ስፖርት እናደርጋለን። እረፍተው ስለኛ አታውራ። እነዚህ ማፊያ ናቸው፣ ወንበዴዎች ናቸው፣ እነዚህ ከአጋንንት ናቸው፣ ከጨለማው ኃይላት ናቸው። እዩ ጩፋ ነው ያሳሰረው የሚልም ነገር ሰምቻለሁ። ሪሊሱ ነው ያሳሰረ መነሻ አላሰራ አለን። ሰው እንዳያምነን አረገን፣ ሰው እንዳይቀበለን አረገን። እንደውም አንዳንድ ጓደኞች ያረ ከአንተ ጋራ እኛ ሻይም አንጠጣም ከአንተ ጋራ መንገድ ላይ በጣም ብዙ ሰዎች ይገረማሉ። አልሰረም፣ የሰው ሚስት አልቀማው፣ ሴት አልደፈርኩ፣ እምነቴ ነው ዲፌንድ ያደረኩት። ከሃይማኖት አባቶች የማይጠበቅ የወንብድና ስራ ሰርተዋልና መንግስት እንደውም ከኔ ሳይድ መቆም አለበት። እዚህ ሀገር ውስጥ ሰዎችን እያስለቀሱ ህንፃ እየቀሙ ሰውን ለመኪናው ሲሉ የገደሉ መኖር የሆነ ቦታ ላይ መቆም አለበት ነው። ብትነኩኝ ዋ ብሎ በቪዲዮ ልብ ምታችሁን ነው ማቆሙ፣ ደም ስራችሁን ነው ምዘጋው፣ እንዲና እንዲ ፈርተው ነው። ምንድነው እኛ ላይ የበረታ ህግ እነሱ ላይ የላላበት ምክንያት አልገባኝም። አምላኩን ፈልጎ ለሚሄደው አማኝ በጣም ነው ማዝነው። ከምረና ካርቶኒ ቆርጦ አምጥቶ ይሄ ኤቲኤማችሁ ነው ስንት ሺህ ብር 10 ሺህ 20 ሺህ ብር ይሸጥልሃል። ያንን እንደ ኤቲኤም ካርድ ማለት ታደሳ ሚራክል ነው ብሎ ሚራክል ኤቲኤም ነው ብሎ እህተ ማርያም ታስራለች። እና እህተ ማርያም ታዲያ ዘመድ ስለሌላት ነው ወይ ታሰረችው? እኛ እስራኤልን የዛን ሰዓት የእስር ማዘዣ አውጥተንበት ከሀገር እንዳይወጣ እግድ አውጥተንበት፣ እሱ ግን የባንክ እንትኖቹ ላይ መገዳ ወጥቶ 17 ሚሊዮን ብር አሁን ሙዬ እንኳ አጠገብ ገስታውስ የሚዘርፍበትን ቦታ በዛን ጊዜ ነው የገዛው። ምክንያቱም ምንም በማያውቀው ነገር ላይ ነው በራሱ ንብረት ተደብድቦ ሞቷል ተብሎ ምናምን ታሪኩን የሚያስታውሰዎች ያስታውሱታል። አሁን ከማንም ጋር ፐርሰናል የሆነ ጸብ የለም። በ7 ቀን ውስጥ 6 ቀን እጅ ላይ ካቴና ገብቶ ፍርድ ቤት የቀረብኩ። በ7 ቀን 6 ካቴና። እነሱ ወንጀል እየሰሩ እነሱ ዛሬም ሃይማኖታችንን ማሰደባቸውን የገቢ ምንጭ አድርገው እየቀጠሉ እንዴት እዚህ ጋር ታጋልጠናለህ ትቃወመናለህ እኮ ነው የሚሉኝ። እንቅልፋቸውን ሚዛኑን እዚህ ጋር አስቀምጠው እንቅልፋቸውን እዛው ጋር ነው የሚተኙት። ከ3 ዓመት እስከ እነሱ ልጆች ለምን አረዳም? በራሱ አዶንያስ ነው የሚቀርባቸው ወይንስ እዩ ጩፋ ነው? ከነሱ አይደለም እንዴ የዘይት ብር የሚዘርፋቸው? የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። አንድ ቀጭን ሰው ወደ የኔታ ቢሮ መጣ። ትሁት ሰው እንደሆነ በስውር ቀለም ግንባሩ ላይ ተጽፏል። ከአዳማ የሚመጡት የኢየሱስ አገልጋዮች አዳማዊ ተብለው እንደሚጠሩ ለጋዜጠኛው ነግረውት በመጽሐፈ ጋዜጠኛው ቅጽ መጽሐፍ ላይ ታሪኩ ሰፍሯል። አዳማዊው የጌታ አገልጋይ ነጭ ሸሚዝ ለብሶ ነበር። ኮትም ደርቦበታል። ፀጉሩም ገባ ገባ ያለ ነው። አንደበቱ ከነንትና ቤት መለዋ ይጣፍጣል። መናገርም ያውቅበታል። የብዙዎችን ቀልብ መሳብ ጭምር። ከካሜራው ፊት ከግድግዳው አጠገብ በቡኒ ቆዳ ከተለበጠው ተሽከርካሪ ወንበር ላይም ተቀምጦ ነበር። የስቱዲዮ መብራት ሲበራ ካሜራው መቅረጽ ሲጀምር መናገር ጀመረ። የንግግሩ ጣዕም በእርግጥም የፒያሳውን ኬክ ቤት መለዋ ያስንቃል። እንዲህም ሲል የታዘበውን የተበሳጨበትንና ሆድ ሆዱን የሚበላውን እውነት ያፈነዳው ጀመር። የሚናገረው ስለ ሐዋርያውና ቀዩ አፖስትል ነበር። በሚገባ ያውቃቸውም ነበር። በተለይ ከሐዋርያው ጋር ብዙ ቆይቷል። ከመስከረም 2009 ዓ.ም ጀምሮ እስከ 2012 ዓ.ም ሲቆጠር 3 ዓመት ማለትም አይደል።
3 ዓመት ሐዋርያውን ለማወቅ ከበቂ ጊዜ በላይ ነበር። ከዚህ ልጀምርልህ አለ ጋዜጠኛውን በጥሞና እየተመለከተ። የሚናገረው በስሜት ተውጦ ቢሆንም አንደበቱ ጣዕም ነበረው። ከዚህ ልጀምርልህ አለ በድጋሚ። ሁላችሁም እንደምታስታውሱት በቻይና ላይ ስለተከሰተው ቫይረስ ጌታ እንደነገረው አድርጎ ትንቢት ይናገር ነበር። ቻይና ላይ ዝናብ መሰል ቫይረስ ይከሰታል፣ ሀገሩንም ይወራል። ይህ ቫይረስ ግን ኢትዮጵያ አይገባም ብሎን ሰምተናል። ምንም እንኳን አምነን ባንቀበልም። ለነገሩ አምነው የተቀበሉም ነበሩ። አይናቸውን ጨፍነዋልና አይፈረድባቸውም። እንግዲህ ይህንን ያለው የዛሬ እንግዳዬ ሀብታሙ ደነቀ ሀብትሽ ቦረና ነው። ሀብትሽ እንኳን ደህና መጣ። እንግዲህ በመግቢያነት የተጠቀምኩትን ጽሁፍ ያገኘሁት መስከረም 2013 ዓ.ም ካሳተምኩትና አንባቢያን ካቀረብኩት በእምነት ስም የተደራጁ ማፊያዎች ከሚለው የራሴ መጽሐፍ ላይ ነው። ስለ መጽሐፉ መታተም መረጃው ነበረ። ምክንያቱም ምክንያቶቹ እናንተ ናችሁና። መረጃው አልነበረኝም፣ ግን ያው አንተ ጎበዝ ጋዜጠኛ እንደሆንክ ስለማቅ ታሪክን በማጣቀስም ደግሞ ብዙ ሚዲያዎች ላይም ስትሰራ ልምዱም እንዳለህም ደግሞ ስለሚገባኝ በኋላ ላይ ያው መጽሐፉን አይቼው ከዛ በኋላ ገዝቼ ሳነበው ነው አሁንም ድረስ እጄ ያለና አንዳንዴ ይገርመኛል። ለመጀመሪያ ጊዜ ለሰዎች እንደውም አንዳንዴ እናገራለሁ። ለመጀመሪያ ጊዜ በዚህ ልክ የኔ ታሪክ መጽሐፍ ላይ ተጽፎ ተከትቦ እንዲቀመጥ ያደረገው ጋዜጠኛ ወርቅ አፈራው ነው እያልኩኝ ለብዙዎቹ እንደውም ምስክርነት እሰጣለሁኝና በጣም ቴንኪው። እንግዲህ ቻይና ላይ ዝናብ መሰል ቫይረስ ይከሰታል፣ ሀገሩንም ይወራል። ይህ ቫይረስ ግን ኢትዮጵያ አይገባም ሲል የተነበየውን አንድ ሰው በተመለከተ እንግዲህ ትንቢቱ ቅጥፈት ነው፣ ተንሻፎ የተገለበጠው ከኢማኑኤል ቲቪ ላይ ነው ስትል በጽኑ ተቃወምክና ቃለ ምልልስ ሰጠህ፣ ለእኔ ማለት ነው በወቅቱ። በዚህ አላበቃህም። ያን ዕለት ያ ምስኪን ሰው ወደ እነሱ የመጣው ኢየሱስን ፍለጋ ነበር። ታክቲካቸው እንኳንስ ሰው ሰይጣንንም ያስታልና ምስኪኑን ሰው በአፍዛ ደንግዝ ታክቲካቸው ጃኬቱን አስወለቁት። ከጃኬት ኪሱ ውስጥ ቦርሳውንም ወሰዱበት። መታወቂያና መንጃ ፍቃድ ነበረው። ከመታወቂያውም ከመንጃ ፍቃዱም ላይ በቂ መረጃ ፎቶ አነሱ። በዚያው አፍዛ ደንግዝ ታክቲካቸው ቦርሳውን ወደ ጃኬት ኪሱ መለሱ። እሱን ግን እንዲህ አሉት፣ እሁድ ዕለት ወደ አዳማ ና፣ የምንጸልይልህ በአዳማ ምድር ነው። ምስኪኑ ሰው አዳማ ተገኘ። ትንቢት ተብሎ ከመታወቂያውና መንጃ ፍቃዱ ላይ መረጃ ተነገረው ስትል የሐሰተኛ ነቢያትን ጉድ ዘረገፍከው። ብዙ ጠላቶች አፍርተህ ነበር በወቅቱ። ምን አይነት እርምጃ ወሰዱብህ? እውነት ነው። ያ 2012 በጣም ከባድ ጊዜ ነበር። እንደምታውቀው የኮሮና ወቅት ነው። እኔ ደግሞ አዳማ 1ኛ ዓመት የማኔጅመንት ክላስ ጀምሬ ነበር። እንደገና ደግሞ የነሱ መጀመሪያ ልክ ወደ ሚዲያ ወጥቼ ነገሮችን ማውጣት ሲጀምር አቁምና ገንዘብ እንከፍልሃለን ነበረ ያሉኝ። ምክንያቱም ባጃጅ በልተውኛል። 80 ሺህ ብር ተበድረው ያ ብር አልተመለሰልኝም። ከዛሬ ነገ ይከፈላል እያልኩኝ አልተመለሰልኝም ነበር። እንደገና ደግሞ እንደ አንድ ወንጌልን አገልግሎ ከወንጌል ደሞዝ እንደሚከፈለው ሰው ወደ የ11 ወር ደሞዝም ተከልክዬ ነበረ። ግን እኔ የትላንትና አገልጋይም ስላልሆንኩኝ ወንድሞቼ እየረዱኝ ያገዙኝ ያንን ሁሉ ችዬ ነበር የቆየሁት። ምክንያቱም የምፈልጋቸውን መረጃዎች በበቂ ሁኔታ እጄ እስኪገቡ ድረስ እያልኩኝ ከዛ በኋላ ተርበተበቱ ማለት ነው። እዛ ብርህን እንመልስልሃለን፣ የምትፈልገው እናደርግልሃለን ሲሉኝ አይ ቱሌት እንዲህ ነበር ያልኳቸው። ቱሌት በቃ አርፍዳችኋል፣ አሁን ያ ጊዜ አልፏል። ስለዚህ አሁን ቻሉት። በቃ የእግዚአብሔር ጊዜ ስለሆነ ስለእናንተ ማውራቴ አሁን በምንም መንገድ ወደኋላ የምመለስ አይደለም። ከዛ ወዴት ነው የመጡት? እምቢ ካልክ እንገላሃለን የሚል ቴክስቶች ነበረ ሲጻፍልኝ የነበረው። ሞክሩት ነበር ስላቸው የነበረው። እናንተ የሰው ልክ አታውቁም፣ እስቲ ሞክሩት። እንደዚህ እያልን ከዛ ምንድን ነው የተደረገው? ተወልጄ ያደግኩበት ቦረና ምድር ላይ ዶክመንተሪ ለመስራት ሙሉ የካሜራ ቡድን ነገሌ ቦረና ድረስ ነው የተኬደው። ትብለጽ የሚባል በድሮ ስሙ ቱሪስት የሚባል ሆቴል አለ። እዛ በድብቅ ገብተው መኪና ይዘው ጋዜጠኞች፣ ይህንን የሚዘግቡ ሰዎች በሙሉ ነገሌ ቦረና ድረስ ሄደው ስለ ሀብትሽ ቦረና ምን ትሉናላችሁ? እስኪ ማን ነው ምንድን ነው የሚለውን ነገር ለማግኘት በጣም ጥረት አድርገው
አንድ 3-4 ልጆችን ሁሉ በጂሰስ ወንደርፉል በእነሱ ቲቪ ላይ ኢንተርቪያቸውን ሁሉ አይተን ነበርና ምንም ሊያገኙ ግን አልቻሉም። እንደውም ሰው ተቆጥቶ ነበር። ወንድ ከሆኑ ለምን በአደባባይ ስለአንተ አይጠይቁም ነበረ? ሙሉ ወንጌል ነህ፣ ሊቦርና ተወልደን ያደግከው የሚያምነውም የማያምነውም ያውቅሃል። ለምን መጥተው ስለአንተ ማንነት አይጠይቁም ነበር? በድብቅ ተሸሽገው የሽፍታ ስራ ከሚሰሩ በሚል በጣም ተናደውባቸው ነበር እና ያንን ክፍል 1 ክፍል 2 ብለው ዶክመንተሪውን ለቀቁ። እኔም እንደ ተአምር አይ ነበር። ከዛ በኋላ ብዙ ስም ለማጥፋት የዚህን ያክል ሚስት አግብቶ ፈታ፣ እንደዚህ ያደረገ ገንዘብ ስለተከለከለ ነው ያልፈነቀሉት ድንጋይ አልነበረም። ግን ማንም ያምናቸው ስላልነበረ አይ ቲንክ ሙከራቸው ከሽፎ ነው ያለፈው እና ከዛ በኋላ እሱ ራሱ መጥቷል ቦረና ድረስ። እንደው ትዝ ይልህ እንደሆነ ሸኔ በምናምን ሲመታው ነገሌ ቦረና መጥቶ ሲመለስ ነው የተመታውና ሀብታሙን ያስመታው የሚል ተበቀለው ምናምን ሁሉ የሚል ማአት ነገር ነበር የተሞከረው። ግን ያው እንዳየኸኝ አምሮብኝ እኔም 4 ዓመት ትምህርቴን ጨረስኩ፣ ዲግሪን ማኔጅመንት ግራጁዌት አደረኩኝ። ከዛ በኋላም ሌላ እንደገና ፕሮፌሽን እንደገና አሁንም ተምሬ ወሰድኩ። ያሁን እንደምታየኝ እንግዲህ በዚህ አይነት ሁኔታ ነው። ሀብትሽ 2 ነገሮችን አጥርቼ ልለፍ። ያኔ ስንገናኝ እንግዲህ ለመጀመሪያ ጊዜ የኔታ በነበርኩበት ሰዓት ላይ መጋቢ ነበርክ። አሁን አይ ቲንክ ፓስተር ነህ ይመስለኛል ካልተሳሳትኩ። አሁን አቁሜያለሁ ነው። ኦኬ እሱ ነገር አጥርቼ ማለት ስለፈለኩ ምክንያቱም ባስተምረው እኔ አንድ ሰው መጋቢ ስራ የሚሰራ ከሆነ እረኛ ሊኖረው ይገባል ብዬ ነው ማስተምረው። ያለ መንጋ እረኝነት የለም ብዬ ስለማስተምር አሁን እኔ በሙሉ ወንጌል ቸርች ውስጥ አመልካለሁ፣ አገለግላለሁ። አክቹዋሊ ግን የመጋቢነት ስራ ስለማልሰራ በዚህ ምክንያት ይህንን ነገር ለሰዎች ሁሉ በተለያየ አጋጣሚ እየተናገርኩ ነው ያለሁት። እንግዲህ ያኔ የመጀመሪያ ጊዜ ኢንተርቪው ስናደርግ ሀብታሙ ደነቀ ብዬ ነበር ያስተዋወቁት። አሁን ደግሞ ኦፊሻሊ ስምን ቀይረዋል። ምክንያቱም እንትንም ላይ ሀሌታም ላይ የሰጠውን ቃለ ምልልስ አይቼ ነበር። ከስር ካፕሽኑ ላይ ሀብትሽ ቦረና ነው የሚለው እና ኦፊሻሊ ነው የአባትን ስም የቀየርከው? አይ አይደለም፣ የቦረና ልጅ ስለሆንኩኝ በዛ እንዲታወቅ ስለፈለግኩ ነው ሀብትሽ ቦረና። ያው ድሮም ያቁኛል አክቹዋሊ በተጓዳኝ እታወቃለሁ፣ ሀብትሽ ቦረና በሚል እታወቃለሁ። ግን ሀብታሙ ደነቀ የመታወቂያ ስሜ ነው። ሀብትሽ ቦረና ደግሞ ያው ስለምወደው ቦረናን በዛ እንዲጠራ ስለፈለግኩ ነው። መልካም እንግዲህ ሀብትሽ በእምነቱ ለመጡበት ህይወትንም ይሰጣል የሚሉ አሉ። በተቃራኒው ደግሞ ነው ከዛን ጊዜም ጀምሮ እኮ ቢሆን ጥቅም ስላጋጫቸው ነው ነቅሶ የያዛቸው ባዮችም አልጠፉም። እንዳልከው ቦረና ድረስ መጥተው የተለያየ ዶክመንታሪ ሰርተው ቢያንስ ዲፋም ሊያደርጉ ሞክረው ነበረ የሚልም ነገር ያው በአንደበትም ሰምቻለሁ እና አሁንም ድረስ እየሞገትካቸው ነው። ላይቭ ላይ አያለው ቲክቶክ ላይ የምትሰራቸውን ነገሮች አይ ቲንክ የዛን ጊዜ የነበረውን ስሜት ነው የሚያስታውሱኝ እና ለእምነት ከመቆርቆር ነው ወይስ አንዳንዶች እንደሚሉት የጥቅም ግጭት ነው? አይ የጥቅም ግጭት ቢሆን እስራኤል ጋር እኮ ቁልፉ ሰው እኔ ነኝ የነበርኩት። መንፈሳዊውንም ነገር ረን ማድረገው እኔ ነኝ። ያኔ እናንተ ጋር የኔታም ስንመጣ ተናግሬያለሁ። ፋይናንሱንም እኔ ነኝ ሰመራዊ የነበረውና እንዲህ አይነት ሙሽላቃ እንዲህ አይነት የሌብነት አይነት አስተዳደግ ወይም እንደዚህ አይነት ባህሪ ቢኖረኝ ያን ጊዜ ማን ይከለክለኛል? ፈልገውን ከወሰድኩ በኋላ እኮ በቃ ምክንያት ፈጥሬ እኮ መሄድ እችላለሁ። እኔ ግን ጥሩ ቸርች ውስጥ ስርዓት ያለው ቸርች ውስጥ ስላደግኩኝ የቸርች ፎርም እንዲይዝ ስለነበረ ትግሌ በኋላ ላይ ነው ነገሮች መስመር እየቀየሩ እንደዚህ አይነት አርመኔነት ቢዝነስ ሽቀላ ምናምን እንደሚካሄድበት ሳይ ይሄ ነገር መቆም አለበት የሚል ነገር ነው የዛን ጊዜ የጀመርኩት። እነሱ ትላንት ስላወቁ ሊሆን ይችላል። ግን ያ ያደግኩባት ሙሉ ወንጌል ቤተክርስቲያንና ያደግኩባት አብያተ ክርስቲያናት ኦር የሰራሁባቸው የስራ ቦታዎቼ ይህንን ባህሬን ይህንን አቋሜን ያውቃሉ። ከድሮም ጀምሮ እኔ ብዙ ይሄ ጥቅማ ጥቅም ህሊና መሸጥ ይሄ አድሎ ምናምን የኔ ተፈጥሮ አይደለም እሱ እና አሁንም ሳይኖር ቀርቶ እኮ አይደለም ተወንና የሆነ ነገር እናድርግልህ በቃ ከኛ ላይ እጄን አንሳና የሆነ ነገር እኮ እንግባልህ ዛሬም ጠፍቶ አይደለም። ግን እኔ እንደዛ አይነት ማንነት አሁንም ድረስ እሱ ጥያቄ ያለው አሁንም አለ። እስከዚህ ሰዓት ድረስ አለ። ረፍ አርፈኩት እስከዚህ ሰዓት ድረስ እኛ በምትፈልገው ነገር ሰፖርት እናደርጋለን። እረፍተው ስለኛ አታውራ ነው። ስለኛ አታውራ ስለኛ አታውራ ተወን የሚሉ ሰዎች አሁንም አሉ። ታስሬ እኮ የወጣሁት ምናልባት እሱ ላይ እንመጣበታለን። ያን ድረስ ያደረሰኝ ከእንዲህ አይነት ነገሮች ጋር ንክኪ ስለሌለኝ ነው።
እንግዲህ ምናልባት አይተው ይሁን አላቅም በትንቢት ሽፋን የሚካሄደው ሐሰተኛ መንፈሳዊ እንቅስቃሴ የሚሰራው በጥልቁ ባለ ኃይል እንደሆነ ማካዶ ማቡላና የሚባል ጸሐፊ ቸርች ማፊያ በሚለው መጽሐፉ በደንብ ዘርዝሮታል እና እዛ ውስጥ የነበረ ሰው ነው። የጥልቁን ዓለም ልምምድ በደንብ የሚያውቅ ነው። አሁን አይ ቲንክ ከዛ ኮንፌሽን ወስዶ ተመልሷልና ዶክመንተሪዎችንም አይቻቸዋለሁ እና አሁን የእሱን ዶክመንተሪ ሳይ የእሱን መጽሐፍ ሳነብ እኛ ሀገር ያለው ነገር ነው ፍንትው ብሎ የታየኝ እና ሪሊ ማካዶ እንዳለው በትንቢት ሽፋን የሚካሄደው ሐሰተኛ መንፈሳዊ እንቅስቃሴ በጥልቁ ባለ ኃይል ነው ወይ የሚሰራው? እኔ አይደለም ብዬ ለመካድ ድፍረቱ የለኝም። ያኔም ሰዎች ይጠይቁኝ ነበረ። ሰዎች ሲፈወሱ አያለው፣ ትክክለኛ የትንቢት መልእክቶች ሲመጡ አያለው፣ መገለጦች ሲመጡ አያለው በመንፈሳዊ ዓለም ውስጥ። እነዛ ነገሮች ከእግዚአብሔር ነው ወይስ ደግሞ ከአጋንንት ነው ትላለ የሚል ጥያቄዎች ቀርበውልኝ ነበር እና ለጊዜው ምንድነው ስላቸው የነበረው ጊዜ ስጡኝ፣ ይህንን ለመለየት ትንሽ ጊዜ ያስፈልገኛል እና ጊዜ ስጡኝ ነው ስላቸው የነበረውና ምንድነው አይኖርም አይደለም። በተለይ ካታካታን እንዳየነው በስነ ስርዓት ከጨለማው ዓለም ጋር ለመሰለ እንደዚህ እንድደፍር የሚያደርገኝ የሰዎቹ ዝንባሌ ነው። የሰዎቹ ዝንባሌ እነዚህ አሁን ነቢያት፣ ሐዋርያት የሚባሉ በዚህ በመንፈሳዊ ቁማር ውስጥ የተሰማሩ ሰዎች ዝንባሌያቸው በቀጥታም ይሁን በተዘዋዋሪ ገንዘብ ማግኘት ነው። ገንዘብን ማግኘት ደግሞ የክፋት ሁሉ ስር ነው። ሰው ሰርቶ ማግኘት ይችላል፣ ለፍቶ ተግቶ በዛ በዚህ ብሎ ማግኘት ይችላል። ነገር ግን ዋሽተህ ለማግኘት፣ አመንዝረህ ለማግኘት፣ ገለህ ለማግኘት፣ በእግዚአብሔር ስምና ትምህርት ላይ ክህደት ፈጽመን ለማግኘት ከሆነ እኔ በምን ቋንቋ ከአጋንንት አይደለም ብዬ ልክድ እችላለሁ። ምክንያቱም ሶስቱ ገንዘብን ማግኘት ከሆነ ገንዘብን የማግኘታቸው መንገድ ደግሞ ፈጽሞ ከመንፈሳዊ ወይም ከሃይማኖት መንገድ ውጭ ከሆነ እዛ ጋር ንክኪ ያላቸው ማለት ነው። ላይታወቃቸው ይችላል። አክቹዋሊ አንዳንድ ጊዜ እኮ የሆነ ስፒሪቱ ስትገባ ቶሎ ላይታወቅ ይችላል። አይተህ ከሆነ አንዳንድ ህንፃ መሰረቱ ላይ ላይታወቅ ይችላል። እያደገ ህንፃው ሲመጣ የመዛመም ነገር እንደዚህ የመዛነፍ ነገር ልታይበት ትችላለህ። የነሱም እንደዛ ነው። ለራሳቸው ላይታወቃቸው ይችላል። በኋላ ላይ ግን እኛ ነን ግልጽ የሆነልን የመጣ ነው። ውሸት በድፍረት ሲነገር፣ ክደት፣ ቅጥፈት፣ ሴሰኝነት፣ አመንዝራነት እነሱ ላይ ስናይ ምንም ነገር ከመግደል የማይመለስ ጥላቻ ስናይባቸው እነዚህ ሰዎች ምንጫቸው ከጨለማው ሊሆን ይችላል የሚል እንትን ያሳደረን። አንዳንዶቹ ደግሞ እኔ አሁን ደፍሬ መናገር እችላለሁ ናቸው ብዬ የምናገራቸው ሰዎች አሉ። ከነቢያቶቹ መካከል በትክክል እነዚህ ከአጋንንት ናቸው ብዬ አፌን ሞልቼ የምናገራቸው ሰዎች አሉ። ለምን? ከ3 ዓመት በላይ ያየኋቸው ሰዎች አሉ። እስራኤል ጋር 3 ዓመት ነበር። 3 ዓመት በቂ ነው። መንግስት ስራም እኮ ለመቀጠር ፊርማህን ለማድረግ 6 ወር እኮ ነው አይደለ እንዴ? እነዚህን 3 ዓመትና ከዛ በላይ ነው የቆየሁት እኔ። ወደ 3 ዓመት ተኩል አካባቢ ነው አዳማ ገብቼ 6 ወሩን ስቆይ 3 ዓመት ተኩል ነው የቆየሁት ከሱ ጋር። እስቲል እስከዚህ ሰዓት ድረስ ማንነታቸው በደንብ ብላክ ኤንድ ዋይት ሆኖ ስለቀረበ ከአጋንንት ናቸው ብዬ እንዳየኸው ቲክቶክ ላይ እነዚህ ማፊያ ናቸው፣ ወንበዴዎች ናቸው፣ እነዚህ ከአጋንንት ናቸው፣ ከጨለማው ኃይላት ናቸው ብዬ ደፍሬ የምናገራቸው ሰዎች ስላሉ ያም ሰው ያለው ምንም ውሸት አይደለም። ከዛ ገብተው ገንዘብ ለማግኘት ሀብት ለማግኘት ሲሉ የሚዛመዱበት ከዛ መንፈስ ጋር የሚዋረሱበት ሁኔታ አለ። ሀብትሽ አሁን ስለመታሰር እያነሳልኝ ነበር እና ታስረ ነበረ ከሚዲያ ላይ ነው የሰማሁትና በምን ምክንያት ነው የታሰርከው? ሪሊ አንዳንዶች ሲያወሩ እንግዲህ የሰማሁት ከዛ በኋላ ለማጣራትም የሞከርኩት እዩ ጩፋ ነው ያሳሰረው የሚልም ነገር ሰምቻለሁ። ሪሊ እሱ ነው ያሳሰረ? እዩ ጩፋም አለበት፣ እስራኤል ደንሳ አለበት እና በጣም አስገራሚ ነበር ለዳኞች። መቼ ነበር የታሰርከው? ባለፈው 2017 መጋቢት ላይ። ኦልሞስት ቅርብ ጊዜ ማለት ከሆነ 2 ጊዜ ነው የታሰርኩት። አንዱ መጋቢት ላይ፣ አንዱ ደግሞ ግንቦት ላይ። ሶስተኛዋ እንደውም የአንድ ቀን ናት እንጂ ነሐሴ ላይም ለሚኩራ ለአንድ ቀን እዛም ገብቼ ነበር። ምንድን ነበር የክሱ መነሻ? አላሰራ አለን ነው። ሰው እንዳያምነን አረገን፣ ሰው እንዳይቀበለን አረገን። ያው እንደሚባለው ጉሮሯችን ላይ ቆመ። ስለዚህ ለምንድን ነው ዝም የሚባለው? አንደኛው ሁለተኛው እንደውም ስታሰር ቦረና ድረስ ነው ፖሊስ መጥቶ ከአዲስ አበባ ቦረና ድረስ መጥቶ መኪና መጥቶ ከዛ ነው ተይዤ የመጣሁት። ሁለተኛውን የመጀመሪያውን ያው አንደኛው ሙያዬ ከአንተ ከተለያየን በኋላ የፉትቦል ኮችም ሆኛለሁ። እንደውም አሁን የምታወቀው ኮች በመባል ነው የምታወቀው እና ቦረና ውስጥ ነው። ክለብ ይዤ ሰበታ መጥቼ ነበረ
እና እዛ የመጨረሻ ቀን ነው የተያዝኩት ጀሞ መጥቼ ከሰበታና የነሱ ብዙ ተሞከረ ማለት ነው። እስቲ የልጅ በገንዘብ እንሞክረው፣ በሚያውቁት ሰዎች እንሞክረው፣ በግራ በቀኝ ተባለ። ኧረ በፍጹም እንዳታስቡት አይነት ነገር ሲደርሳቸው ከዛ በኋላ ወደ ክስ ተገባ። እንግዲህ ፖሊሶች እዛ የነበሩ ዳኞች ምናምን በጣም ተገርመው ነበር። ምክንያቱም ፋይል አላቸው። እዩ ጩፋ ፋይል አለው፣ እስራኤል ደንሳ ፋይል አለው። ሌሎቹ ሶስቶቹ ግን የነሱ ተባባሪ ሆኖ ነው ሲከሱኝ የነበሩት እና ያ ሁሉንም እግዚአብሔር ረድቶኝ ይጨርሱ ብዬ ነበር። ሌላም ካለ ይምጡና በቃ አንዴ የበሰበሰ ዝናብ አይፈራም ነው። እስቲ በቃ ጥይታቸውን ይጨርሱ ያሉት በሙሉ ተሰብስበው ይምጡና ከዛ በኋላ እንግዲህ እግዚአብሔር አሳልፎ እንደሚሰጠኝ አልጠራጠርም የሚል ነገር ነበረኝ። የመጀመሪያውን 16 ቀን ቆየው። ከዛ ወጣው። ከዛ አላቆምኩም፣ በስፋት ቀጠልኩበት። ከዛ በኋላ ታስረህ ከወጣ በኋላ ማለት ነው። ከዛ በስፋት ቀጠልኩበት። እንደገና ደግሞ ከአንድ ወር በኋላ ተመልሶ እንደገና አሁንም መኪና መጥቶ ይዞኝ መጣ። 7 ቀን ታሰርኩኝ። እንደገና አሁንም ወጣው። ይኸው እንዳየኸኝ አሁንም እንደቀጠልኩበት ነው። ስለ ነገር እርግጠኛ አይደለንም። እንደውም አንዳንድ ጓደኞች ኧረ ከአንተ ጋራ እኛ ሻይም አንጠጣም ከአንተ ጋራ መንገድ ላይ በጣም ብዙ ሰዎች ይገረማሉ። መንገድ ላይ እንደዚህ ነፃ ሆኜ ስንቀሳቀስ ምናምን ስል እንዴ ህግ ያለበት ሀገር እኮ ነው እላቸዋለሁ። እኔ አልሰረኩም፣ የሰው ሚስት አልቀማው፣ ሴት አልደፈርኩ። እምነቴ ነው ዲፌንድ ያደረኩት። ከሃይማኖት አባቶች የማይጠበቅ የወንብድና ስራ ሰርተዋልና መንግስት እንደውም ከኔ ሳይድ መቆም አለበት። ለምን የሃይማኖት መተዳደሪያ ደንባችን ስረቁ አይልም፣ ዋሹ አይልም፣ በሃይማኖት ስም ወንጀል ስሩ አይልም። እንደውም መንግስት ለእኔ ከለላ መስጠት ነው ያለበት እንጂ እነዚህን ወንበዴዎችንማ እኔ ላይ ጥቃት ለማድረስ ምናምን የሚያስብ ከሆነ ዝም ብሎ መመልከት የለበትም ነው ብላቸው እና ብዙዎቹ ፈርተው በቃ እኛ መኖር እንፈልጋለን የሚል ማንም እንግዲህ እንደ ህዳር አህያ የፈለገውን ይጫንብን እኛ በቃ አሜን ብለን መኖር እንፈልጋለን አይነት ነውና ያ ልዩነት አለ በእኔና በእነሱ መካከል። እንዳልከው ነገም ምን እንደሚመጣ አናውቅም። እኔ ግን ያው ወስኜ ስለማገለግል ብዙ ስጋቱ የለኝም። በንግግራችን መሀል ምን አስታወስከኝ፣ ምናልባት የምታስታውስ ከሆነ ያኔ በዚህ ጉዳይ ላይ በምንሰራበት ሰዓት ኦልሞስት ከ1 ዓመት ከምናምን በላይ ጉዳዩ ሄዷል እና ከላፍቶ ፖሊስ መምሪያ ጋር ነበረ የምንሰራው። አጋጣሚውም ነበረኝ፣ ምክንያቱም ጉዳዩን ያዝኩት እኔ ስለነበርኩ ምሰራው እኔ ስለነበርኩኝ እዛ ድረስ ሄዶ ፋይሎችን የመመልከት እድሉም ነበረኝ። ፖሊሶቹ መርማሪዎቹ ፋይሉን አሳይተውኛል፣ አይቼዋለሁ እንደ ጋዜጠኝነት እና እዛ ላይ የነበሩትን ፋይሎች ተመልክተናል። ማን ስንት ክስ እንዳለበት፣ ማን ከማን ጋር ኢቨን እስከ ወንድሞቻቸው ጭምር በነፍስ ግድያ ሁሉ የሚፈለጉ ፋይሎችን ተመልክቻለሁ። ግን ስቲል ነው በነዛ ሰዎች ላይ ምንም አይነት እርምጃ አልተወሰደም። ምንድን ነው? ምክንያቱም ምንድን ነው? ምክንያቱም ያን ነገር ያጋለጠ ሰው እየታሰረ በተጨባጭ የተደራጀ ፋይል እየተመለከትን እነዛ ሰዎች ግን እስካሁን በማን አለብኝነት እንደፈለጉ የሆኑ እየተመለከትን ነው። ግልጽ ነው እያንዳንዱ ነገር። እንደውም የተወሰኑትን ስክሪንሾት እንዳደረኩልህ ትዝ ይለኛልና ምንድን ነው ምክንያቱ? እኔ እንደውም ታስሬ የነበረው እኔም ላፍቶ ፖሊስ መምሪያ ነው ታስሬ የነበረው እና ዳኛው የእስራኤል ደንሳን መክሰስ ሲያይ በጣም ነው የሳቀው። ስንት ፋይል እኮ እኛ እጅ ላይ ያለው ስንት የወንጀል ፋይል አለው እንደዛ ነው ያላቸው እዛ ለነበሩት መርማሪዎች። ስንት እኮ የወንጀል ክስ ስንት ፋይል ያለበት ሰው ነው፣ እሱም ሰው ሆኖ ከሰሰ አላቸው። ይህንንማ አልሰማም ብሎ 500 ብር ዋስ ውጣ አለኝ። ተስፋ ስላልቆረጡ ምንድን ያደረጉት ይግባኛል። እንደገና በንጋታው መውጣት ሲገባኝ ዛኑ ቀማታ እንደገና ለንጋታው ይግባኝ እንደገና ወደ ፌዴራል ሜክሲኮ ወደዛ ሄድኩኝ ማለት ነው። እና በጣም ነበር የተገረሙት እዛም ያሉት ዳኞች 3 ዳኞች ናቸው። ይግባኝ ደግሞ በጣም ሲሪየስ ኬዝ የሚሄድበት ነው። እንዲህ አይነት ኬዝ ለኛ ታመጣላችሁ ነው ያሉት። እንዲህ አይነት ኬዝ ለኛ አዲስ አበባ ውስጥ በየቀኑ ስንት ወንጀል የሚሰራበት ከተማ ላይ ይሄንን ስራ ጠፍቶ ለኛ ታመጣላችሁ? ምን ሆናችሁ ነው ላፍቶች እስኪሉ ድረስ ማለት ነው። የሚገርም ነገር ቁጭ ብለው የኔን ነበር የሚጠባበቁት እነሱ በሰላዮቻቸው አማካኝነት ምን ተወሰነበት ምን ተባለ የሚለው ነገር እና አንዳንድ ጊዜ አሁንም ድረስ እኔ አሁን ዛሬ ራሱ ጠዋት አንተ ጋር ከመምጣቴ በፊት ቲክቶክ ላይ ቪዲዮ ሰርቼ ነው የወጣሁት ከዩ ጩፋ ጋር በተገናኘ እና ከአዶኒያስ ጋር በተገናኘ አዶኒያስ በተሳሳተው ስህተት ጥፋተኛ ነው ብሎ እርማት ያስፈልገዋል ብሎ ህግ ወደ ማረሚያ ቤት ከወሰደው በርታ፣ ቀጥል፣ አይዞ፣ ፑሽ ያለው እዩ ጩፋን ለምን አለፈው?
እውነት እሱ እንደሚያወራው ነው? ሰዎች አሉኝ በሚፈለገው መንገድ እኔ ዘግቼ ነው ማልፈው፣ ማንም ምንም አያመጣም እያለ እንደሚፎክርብን ነው ወይስ ደግሞ ብትነኩኝ ዋ ብሎ በቪዲዮ ልብ ምታችሁን ነው ማቆሙ፣ ደም ስራችሁን ነው ምዘጋው፣ እንዲና እንዲ ፈርተው ነው? ምንድን ነው እኛ ላይ የበረታ ህግ እነሱ ላይ የላላበት ምክንያት አልገባኝም። እኔ የማውቀው ህግ ጠቅላይ ሚኒስትር ታስረውባታል፣ እቺ ሀገር ባለሀብቶች ታስረውባታል፣ ምሁራን ታስረውባታል፣ ፖለቲከኞች ታስረውባታል፣ ብዙ ትልልቅ የገጠር የከተማ ሰዎች ታስረውባታል። ነገር ግን እንደዚህ አይነት አይን ያወጡ ወንጀለኞች ተለቀው እንደፈለገ እንደ ሜዳ አህያ ተፈተው ፈለጉትን ሲሆኑ ዝም ብሎ የሚያይበት ጉዳይ ዛሬም ጥያቄ አለኝ ብዬ ነው ያንን ቪዲዮ የሚገርም ነገር ሰርቼ ወጣሁት ዛሬ ማለት ነው። አሁን ጠዋታ ወደ 2 ሰዓት ላይ። ከዚህ ጋር በተያያዘ ግን እንግዲህ ያኔ የነበሩ ሐሰተኞችን የማጋለጡ ሁኔታ አሁን ከስመዋል፣ እንደ በፊቱ አይደለም። ያው ባለፍ ገደም ቅድም እንደነገርኩ ቲክቶኮችን አያለው፣ ቲክቶክ ላይ የምትለቃቸው ላይቭ ፕሮግራሞች። ከዛ ውጭ ግን ፊት የነበረው በጣም እንደዛ የሞቀ እንቅስቃሴ የለም። ሐሰተኞቹ ስለሌሉ ነው ወይስ አጋላጮቹ ስለጠፉ? ማጭበርበሩ ቆመዋል ወይ? ማጭበርበሩ ስለቆመ ነው ያ ነገር የጠፋው? አይ ወርቅሽ እንደዛ አይደለም መሰለህ። ከዛ በኋላ አዳዲስ ብራንድ ማፊያ ጴንጤዎች መጥተዋል። ብራንድ እንደነ ጆይ ጭሮ አይነት እንደነ ሚራክል ተካ አይነት በዛን ሰዓት ያልነበሩ በጣም ገራሚ ማፊያዎች መጥተዋል። ከዛ በኋላ እንደዛ እንድትል የገፋፋ እነዚህን ሰዎች ማፊያ እንድትል የገፋፋ ምክንያት ምንድን ነው? ማፊያ ምንድን ነው የሚለውን ነገር ነው። ማፊያ እኮ በሁለት መንገድ ነው የሚሰራው። አንደኛ ካልነቃህበት ይሸውዶህ ማለት ነው። ሁለተኛ ደግሞ ከነቃህበት ደግሞ አይኑን በጨው አጥቦ ማለት ነው። ማፊያ ማለት ይሄ ነው። እነዚህ ህግ ባለበት ሀገር፣ መንግስት ባለበት ሀገር ካርቶን ዶሲ ቀዶ ይሄ ነው ኤቲኤማችሁ ብሎ አይኑን በጨው አጥቦ ላሞኛችሁ ብሎ ባንክ እየሄደ የሚሰለፍን ህዝብ ያየንበት ከተማ እኮ ነው። እስኪ አብራራልኝ። ይሄንን መረጃው ስለሌለኝ ነው። እንዴት ነው ካርቶኑን ምን ብሎ ካርቶኑን ቀዶ የካርቶን እንትን አሳተመ ኤቲኤም ካርድ ነው ብሎ ካርቶኑን ማለት ነው? አዎ ካርቶኑን። ይሄንን እኮ የብሔራዊ ባንክ አቶ ማንሳኖ ነው የሚባሉት የብሔራዊ ባንክ አሁን ካለው በፊት የነበሩት እሳቸውን እኮ ስሜነ ባይፈርስ አቅርቦ እኮ ይህንን ጉዳይ አንስቶላቸዋል። እንዴት ነው መብት ማታስከብሩት? ምን ማለት ነው? ኤቲኤም መስጠት የእናንተ ኃላፊነት ነው እንጂ አንድ ሰው ተገለጠልኝ ታየኝ በሚል መንገድ ካርቶን ቆርጦ አምጥቶ ይሄ ኤቲኤማችሁ ነው ስንት ሺህ ብር 10 ሺህ 20 ሺህ ብር ይሸጥልሃል። ያንን እንደ ኤቲኤም ካርድ ማለት ነው። ታዲያሳ ሚራክል ነው ብሎ ሚራክል ኤቲኤም ነው ብሎ ይሄን ኤቲኤም ስትወስዱ የማታውቁት ሚራክል መኒ ወደ አካውንታችሁ ይገባል ብሎ ማለት ነው። ይኸው እዚህ ኩፍየል ቤት እኮ ነው ህዝብ ተደርድሮ ጉድ ስንቱ እየቀረጸ ማለት ነው። ተደርድሮ ከጨርቆስ ከምን ሰው ተሰብስቦ ሚራክል እንትን ሊገባ ዶሲ 10 ሺህ እና 20 ሺህ ብር እየገዛ ማለት ነው። እሺ መጨረሻ ምን ሆነ? እነዚህን ሰዎች አዳዲስ ሌላም እንደገና ሌላም ሚራክል ደግሞ የሚባል ደግሞ ሚራክል ተካ የሚባል ደግሞ ራሱ ስሙን ራሱ ሚራክል ብሎ ደግሞ መጣ። ሌላ አየ የህዝቡን ደካማ ጎን በደንብ አጥንተው መጡ። ያው ያኔ እስራኤል እኛን ደካማ ጎን አጥንተው አይደል ሿሿ የተጫወተብን። የዛን እኮ የ2012 ታውቃለህ አይደለ? ባለ 5 ኮከብ ሿሿ እኮ እስራኤል ደንሳ ነው እንትኑን የበላው አዋርዱን የበላው ወጥቷል እኮ እንትን ላይ የሚገርም ነገር ራንክ ማን ያዘጋጀው? ራንክ የሆነ ሰው አዘጋጅቶ አይቻለሁ አውጥቶ ማለት ነው። የዛን ሰዓት አሁን እዚህ ጋር መናገር አልፈልግም እንጂ የተለያዩ ሰዎችን ሴቶችን በማጭበርበር ምናምን በሚል የተለያዩ እንትኖችን ወጥቶ እስራኤል ደንሳ ደግሞ በዚህ ባለ 5 ኮከብ ሿሿ ተብሎ እኮ ራንክ አውጥተውለት ወጥቷል። ትክክል ነው አልኩ። ለምን እኛን ሁሉ ነዋ ጉድ የሰራን እኛን ሁሉ ነዋ። በዛ አይነት ከገጠር ነው የመጣው ገና አፉ እንኳን አልተመታም እንደው እናስለምደው በሚል እኛ ላይ ጢባጭቦ የተጫወተው እንደምታዩ ሁሉ እንግዲህ ክስ በሱ ላይ ነበረ እንግዲህ ሲመጣ የነበረውና ከሱ በኋላ ደግሞ ተሻሽለው መጡ። የህዝቡን የኢኮኖሚ ጥገኝነት፣ ደካማነት፣ ፍላጎት አጥንተው የመጡ ናቸው እነዚህኛዎቹ ሰዎች። እነዚህ ሲመጡ ግን ማንም ሰው የለም። ያኔ እንዳልከው በእስራኤል ደንሳ ላይ እንረባረብ የነበርን መዓት ሰዎች አሁን ላይ ጠፉ። የነበሩት ደግሞ ጥቂት ልጆች ነበሩ። እኔ ወደ ቲክቶክ ከ2 ዓመት በፊት ከመምጣቴ በፊት ጥቂት ልጆች ነበሩ። እነዛ ልጆች ወጥመድ ውስጥ ከተቷቸው በሴት በምናምን አድርገው ከተቷቸው ፋይል ያዙባቸው። በጥቅም ማለት ነው። ብላክሜል ሰሯቸው። እንዲያረጋለሁ ብትል እናወጣባሃለን፣ እንዲያረጋለሁ ብትል እናወጣብሻለን አሏቸው።
እነሱ በተዳከሙበት ሰዓት ነው እኔ የዛሬ 2 ዓመት ጥቅምት ወር ላይ ወደ ቲክቶክ የመጣሁት። እንግዲህ የእግዚአብሔር ሐሳብ ነው ብዬ የማስበው ለዛ ነው። በቃ እግዚአብሔር አይተውም ስሙን የቤቱን ነገር በቃ እግዚአብሔር በፍጹም እንድትል የሚያደርግ ለዛ ነው። እነዛ ሁሉ እንጂ ጠፍተው አይደለም፣ ተሻሽለው የመጡ አዳዲስ ወንበዴ ማፊያዎች የተፈለፈሉበት ነው። እንደውም ከዛ በኋላ 6 ዓመት 7 ዓመት እንግዲህ ከዛ ጋር በተያያዘ ምንድነው ያኔ አንተም እንደጠቀስከው ብዙ ሆናችሁ ፖሊስ ጣቢያ ተመላልሳችሁ ክስ መስረታችሁ እንደነበር አስታውሳለሁ። እና ግን አንድም የተጠየቀ ያጋለጣችሁት ሰው የለም። እና ምንድን ነው ምክንያቱ? 1-2 እኔም ሄጃለሁ። እንግዲህ ያው ከነዛ ሰዎች ጋር ሁሉ ቃለመልሱን ያካሄድኩት እኔ ስለነበርኩኝ በተሰበሰቡበት አንዴ ደውለውልኝ እዛ ሄጄ የነበሩትንም የወቅቱን ባለስልጣንም እንዲሁ ቃል በቃል ለማናገር እድሉን አግኝቼ ነበረ እና ተስፋ ነበር የዛ ጊዜ የሰጠው ነው እርምጃ ይወሰዳል ችግር የለም የሚል። ከዛ በኋላ ግን በቃ የውሾን ነገር ያነሳ ውሾ ይሁን ተብሎ ምንም ነገር የተደረገ ነገር የለም። ምናልባት እነዛ ሰዎች ላይ ህጋዊ እርምጃ ቢወሰድ አሁን አንተ ያልካቸው ሰዎች ይመጡ ነበር ወይ? ምንድነው ዋስትናውስ? እኔ አሁን በጣም ማዝነው ለማ መሰለህ፣ ለሌላው አይደለም፣ በትክክል አምላኩን ፈልጎ ለሚሄደው አማኝ እኔ በጣም ነው ማዝነው ከምሬ ነው ማለት። ምክንያቱም በዛን ሰዓት ላይ በመሰራበት ሰዓት ላይ ፐርሰናሊ ደውለው ማስፈራራት የሞከሩ ሰዎች ነበሩ። ቃል በቃል ያልኳቸው ምንድነው እኔ ከእናንተ ጋር የግል ጸብ የለኝም፣ ፈልገው ገንዘብ ለሚሰጧችሁም አይ ዶንት ኬር፣ ፈልገው አብራችሁ ለሚተኙትም አያገባኝም። ነገር ግን መዳን እየቻሉ የ10 እና የ11 ዓመት ልጆች ኬሞ ጀምረው እሱን አስተታችኋቸው ህይወታቸው ላጡ ብላቴናዎች ግን ያገባኛል። ገብቷል? እኔም በመረረው ሁኔታ ያንን መንገድ እንድትከተል ያደረገ ምንድነው ይሄ ሄደን ተደፈር ምናምን አይደለም። እሱን ውስጡን ስታጣራ ከዛ በኋላ ደብል ኤጀንት ሆነው እኛም ጋር ይመላለሱ የነበሩ ልጆች እንደነበሩ ደርሼበታለሁ። ገብቷል? እሱ ፈልገው ላይ ያደረጉት ነገር ግን መዳን የሚችሉ ልጆች ተሰቃይተው አማራጭ አጥተው ኬሞ ጀምረው መዳን ተስፋ እየታየባቸው የነበሩ ልጆች መድኃኒታችሁን አቁሙ ተብለው ሲሞቱ መመልከት ያማል። ስፔሻሊ ደግሞ ልጅ አባት ስትሆን ያን ህመም ታውቀዋለና እንደዚህ አይነት ሰዎችን እርምጃ ማንወስድ ከሆነ ከዛ የበለጠ ፊት ለፊት እንደዚህ በቃ እንደፈለገው የሚያደርግ የሆነ ማፊያ ይጠፋል ብዬ አላስብም። እና ምናልባት እንደዚህ እንደ አሸን እንዲፈሉ ያደረጋቸው ይሄ ሊሆን አይችልም ወይ እርምጃ ለመወሰዱ? አይ ትክክል ነህ። ለመሰለህ አሁን መጽሐፍ ቅዱስ እኛ መቼም መጽሐፍ ቅዱስ አይደለ መመሪያችን እንደ መንፈሳዊ ሰዎች ሌሎች ደግሞ እንዲፈሩ ይላል። በተለይ 1 ጢሞቴዎስ ምዕራፍ 5 ቁጥር 20 ላይ ብዙ ጊዜ እሱን ኮት ማድረገው እኔ ሌሎች ደግሞ እንዲፈሩ ኃጢአትን የሚሰሩትን በሁሉ ፊት ገስጻቸው ይላል። አየህ፣ ሌሎች ደግሞ እንዲፈሩ። አሁን ቅድም ያልኩ ለዚህ ነው። ጠቅላይ ሚኒስትር እውነትም ይሁን ውሸትም ይሁን አጥፍቶም አይሁን ተከሶ ህግ ፊት ቀርቦ ውሳኔ ካገኘ ፍርድ ካገኘ ከዛ በታች ያሉ ሰዎች እኮ አትፈራ። በቃ የሀገሪቱ ትልቅ የሚባለውን ባለስልጣን ህግ ፊት አቆመዋላ። ትክክል የሚሆን ትክክል ማይሆን ልክ እንደዚህ ሁሉ እነዚህ እኔ ትዝ ይለኛል በእስራኤል ደንሳ ጉዳይ አዲስ አበባ ፖሊስ ኮሚሽን እዛ ገብተን ያኔ በምንከራከርበት ጊዜ ተቸግሮ ነበረ። ኮሚሽን ምንድነው ችግር ብዬ ጠየቅኩት። እኔ ለመወሰን ምንድነው የቸገረ? ይኸው የደፈረበት፣ ይኸው የዋሸበት፣ ይኸው የዘረፈበት፣ ይኸው ከዚህም በላይ ሌሎች በርካታ በቁጥጥር ስር ዋለ ቢባል መዓት ቪክቲሞች ተጎጆች ይመጣሉ። ምንድነው ይህን ውሳኔ ለመወሰን የከበደ ያስቸገረ ኮሚሽነር ብዬ ስለው ምንድን ያለኝ እናንተ እዚህ ጋር ወንጀለኛ ነው የምትሉትን ያክል ሌሎች ደግሞ መጥተው ሐሰት ነው፣ ስም ማጥፋት ነው፣ የተቀነባበረ ሴራ ነው። እሱ ትልቅ የሃይማኖት ሰው ነው፣ ብዙ የሚሰማው የሚከተለው ህዝብ አለ። ስለዚህ እንዲህ አይነት ነገሮች ላይ እርምጃ ለመውሰድ ባትቸኩሉ ጥሩ ነው እያሉ ነው። በዚህ ምክንያት ተቸግሬያለሁኛል። ከዛ እኔ ምንድን ያልኩት በዛን ወቅት እዚህ እንደሆነ እህተ ማርያም ታስራለች እና እህተ ማርያም ታዲያ ዘመድ ስለሌላት ነው ወይ ታሰረችው? የሚከራከርላት የሚሟገትላት ሰው ስለሌላት ነው ወይ ያሰራችኋት ሁሉ ብያለሁ። የሚገርም ነገር እንደዚህ ነው ወይ? ፊትን አይቶ ነው ወይ ህጋችን? በጣም የሚያስገርምህ ነገር እኛ እስራኤልን የዛን ሰዓት የእስር ማዘዣ አውጥተንበት ከሀገር እንዳይወጣ እግድ አውጥተንበት፣ እሱ ግን የባንክ እንትኖቹ ላይ መገዳ ወጥቶ 17 ሚሊዮን ብር አሁን ሙዬ እንኳ አጠገብ ገስታውስ የሚዘርፍበትን ቦታ
በዛን ጊዜ ነው የገዛው። እዚህ የባንክ ነው ታግዷል እየተባለ እሱ ግን እዛ 17 ሚሊዮን ደብዳቤው ነበረኝ ነው መጀመሪያ ደብዳቤ የመጣው እኛ ጋር ነው አስታውሳለሁ የታገደበት እዛ ግን ስለዚህ እንዲህ አይነት ነገሮች ስታይ ጥያቄ ይፈጥርብሃል። የህግ መላላት የህግ ክፍተቶች እንዳሉ ታስባለህ። ገብቶሃል? ከዚህ የተነሳ ማን ምንም አያመጣም። አሁን እነ እዩ ጩፋ እንደዚህ የሚፈነጩት ምንድን ነው? በዚህ ምክንያት እኮ ነው። ማን ምን ሲሆን አይተሃል? ማን ሲታሰር አይተሃል? ብዙዎች አሁን እኔ ሚዲያ ላይ ማቀርባቸው እነ ተዘራ የሚባሉ እነ ጆይ ጭሮ ግልጽ የሆነ እኮ ነው ግልጽ የሆነ በወንጀል የሚጠየቁ የሚከሰሱ ሰዎች እነ በላይ ሽፈራው በሪል ስቴት እነ ደረሰ ላቀው ማአት መረጃ አምጥተን አቅርበናል። ግን አየህ የልብ ልብ እንዲሰማቸው አደረገና ከታች ያሉት እንዳይፈሩ አደረጋቸው። ይሄ ሁልጊዜ አለ እኮ ይሄ ከላይ ያለው አመፀኛ ሲሆን ከላይ ያለው ህግን የማያከብር ሲሆን ማንን አይቶ ከታች ያለው ይፈራል? ማንን አይቶስ ምሳሌ ይሆናል? አሁን እኛ እየተከላከልን ያለ ነው እንደዚህ የምንሰደበው ጠዋት ማታ። እኔ ላይ እኮ ስድብ ልነግር አልችልም ስለማይሰራ ነው እንጂ ሌላ ዛቻ አሁን እስከዚህ ሰዓት ድረስ ማለት ነው በውስጥ መስመር ስድብ ዛቻ ልነግር አልችልም። አሁን እንደውም ከረጅም በኋላ ነው ካንተ ጋር ከወርቅ የተገናኘ ነው ይመጣል። አሁን ያስታውሱሃል 2013 ነው እንግዲህ የመጨረሻው 2013 12 እና 13 ነው የሰራነው። ከዛ ከ13 ወደ አዋሳ ሄድን ማለት ነው እዚህ ፍትህ ስናጣ እና አሁን ይመጣል ስድብ እንግዲህ የረሳው ስድብ ወደ አንተ ይመጣል። የረሳው ዛቻ ይመጣል። አለህ ወይ ምናምን የት ቆይተህ ነው ምናምን ይመጣል። ለምን አቀረብከው ምናምን ካስፈለገ ደግሞ የድለላ ስራ እንድትሰራ ሁሉ ይመጣል። የድለላ ስራ ምክንያቱም አንዴ ከጀመርን ልንቀጥል እንደምንችል ያውቃሉ። ለምን ብዙ ጊዜ አንተን እንደ ባለውለታ አድርጌ ብዙ ጊዜ ኮት ስለማድረግ ሰው በጠፋበት ዘመን ሚዲያ በጠፋበት ዘመን እግዚአብሔር የሰጠን ሰውና የሰጠን ሚዲያ ነው ብዬ ብዙ ጊዜ እናገራለሁ። ደግሞ እውነትም ነው። ቀላል ዋጋ የተከፈለበት ጊዜ አይደለም እና አሁን ይሄ ነገራችን እየቀጠለ ስለሚሄድ ሊመጡ ይችላሉ። ስለዚህ ስለማቀህ እኔ በአቋም ስለማቀህ የጋዜጠኝነትን ሙያ ኤቲክሱንም አስተማሪ ነህ እንጂ አንተ ማንም እንዲያርግ የሚል ስላልሆንክ ስለማቅ ምንም ስጋቱ የለኝም እንጂ አሁን እንደገና ይሄ አሁን የምናደርጋቸው ሚዲያዎች ሌሎች ሰዎችን እንደገና ወደ ሚዲያ እንዲመጡ ሐሰተኞችን በጋራ እንድንከላከል መንገድ ሊከፍትልን ይችላል ብዬ አስባለሁ። እዚህ ጋር በተለይ ለተመልካቾች በጣም ግልጽ ማድረግ የምፈልገው ነገር አለ። ይሄ የሁልጊዜ አቋሜ ነው። የኔታም ይህንን ይዘት በምንሰራበት ሰዓት ላይ ደጋግሜ የምናገረው ነገር ነበረ። በነገራችን ላይ መደለያ እዛም ሆኜ ሳይመጣ ቀርቶ አይደለም። ያው በጣም ትልልቅ ብሮች መጥተዋል። የደለላ ስራ ብንሰራ ኖሮ የዛ ጊዜ ሰራ ነበረ። ምክንያቱም የቀረበልህ ማባበያ ኮምፕሊትሊ ህይወትን የሚቀይር ነው። ቅድም ግን ነገር ያለው አንደኛ ወደዚህ ሙያ ውስጥ ስትመጣ ዓላማ አድርገህ ይዘህ የምትመጣው ነገር አለ። ከዛ በላይ ደግሞ ይሄን ነገር እየሰራ ስትሄድ አንዱ መረጃ ሌላ መረጃ ይዞልህ ይመጣል። ሞር የሚያሳስብህ ግን ምንድነው በሰው ደም ላይ የተንተራሰ ነው። በተለይ በህፃናቶች በብላቴናዎች ላይ ገብቷል። ሌላው ቢቀር ምንድነው ዳይመንዱን የበሉት ልጅ ቂጢሳ አሁን የሱ ልጅ እውነት እስቲል ነው በጣም ውስጥ ይረብሸኛል። ምክንያቱም ምንም የማያውቀው ነገር ላይ ነው በራሱ ንብረት ተደብድቦ ሞቷል ተብሎ ምናምን ታሪኩን የሚያስታውሰዎች ያስታውሱታል። አሁን ከማንም ጋር ፐርሰናል የሆነ ጸብ የለንም ከማንም ጋር ፐርሰናል፣ ምክንያቱም አላቃቸውም አያውቁኝም። ግን እዚህ ሀገር ውስጥ ሰዎችን እያስለቀሱ ህንፃ እየቀሙ ሰውን ለመኪናው ሲሉ እየገደሉ መኖር የሆነ ቦታ ላይ መቆም አለበት ነው። ያንን ካቆሙ እኮ በቃ ምንም የሚያጋጭ ነገር አለ? የራሳቸው መንገድ አለ፣ የራሳችን መንገድ አለ። ነገር ግን ለሀብት ተብሎ በእምነት ስም ሲሆን ደግሞ በጣም ያስጠላል። በእምነት ስም ተደራጅተህ ማፊያ ሆነህ ሰው እያስለቀስክ ሰው እየገደልክ ሴት እየደፈርክ የምትሄድበት መንገድ ለጊዜው ምድር ላይ ገንዘብ ስላለ የሆነ ባለስልጣን ስለያዝክ ልታልፈው ትችላለህ። ገብቷል? እውነተኛው የፍርድ ሚዛን ላይ ስትወጣ ግን ምን እንደሆነ ታውቃለህ። ገብቷል? ስለዚህ እኔ አሁን እየተከራከርኩኝ ያለሁት ለሌሎቹ አይደለም፣ እንደነገርኩ ለብላቴናዎቹ ነው። መዳን እየቻሉ ለሞቱት ብላቴናዎች ነው። ስለዚህ ይሄ የምንጊዜ ማቋሜ ነው እንጂ ማባቢያማ ያንም እኮ የተሻለ ማባቢያዎች መጥተው ነበረ። ግን ያንን ማባቢያ እንትን ብትል ትበለዋለህ እሱ ወይ ነው። ፕላስ ደግሞ የምትበለው አያቅርህም ወይ ነው። ስለዚህ እሱ ላይ ምንም ጥርጣሬ ሊገባ አይገባም ለማለት ነው። በነገራችን ላይ አሁን እንግዲህ በግል ቲክቶክ ገጽ ላይ እንግዲህ እየተሟገትካቸው ነው ሲላው ተግባርህን ብንደግፍም እንዲህ አንዳንድ ፕሮግራሞች በጣም ቫይራል የሆኑ ፕሮግራሞችን ስመለከት ደስ የሚለኝ ምንድን ነው የብዙ ሰው ባህሪ ነው። ኮሜንት አነባለሁ እና
አንዳንዶቹ የሚያስገርሙ ናቸው አንዳንዶቹ እና ያንተን ቲክቶክ በተመለከተ ነው የምልህ የተሟገትካቸው ነው ተግባርን እንደግፍ ሙዝዝ አልክ አይነት አስተያየት የሰጡንም ሰምቻለሁ እና ሙዝዝ አልክ ለሚሉት አስተያየት ምን ይሄ አንዳንዴ ያው ዳኛ ፊት ስትቀርብ ምናምን እኔ ብዙም ጣጣም ስለሌለኝ አንዳንዴ እንደሱ አይባልም አብትሽ ምናምን ወይ ጄን እንዲያርግ እንደዛርግ ምናምን ይሉኛል እና ዳኛው ሶስተኛ ክስ ተደራራቢ ነው የኔ ክስ እንግዲህ በዚህ አጋጣሚ ምናልባት በዓለም የመጀመሪያው ሊሆን ይችላል በ7 ቀን ውስጥ 6 ቀን እጄ ላይ ካቴና የገባ ታሳሪ በዓለም ላይ የመጀመሪያው ሊሆን ይችላል በስንት ቀን በ7 ቀን ውስጥ 6 ቀን እጄ ላይ ካቴና ገብቶ ፍርድ ቤት የቀረብኩ በ7 ቀን 6 ካቴና ይሄንን የማይገባቸው ሰዎች ውሸት ነው የሚሉ ሰዎች ላስረዳቸው እችላለሁ ለምሳሌ ሰኞ ዕለት ፍርድ ቤት ቀርባለሁ ፍርድ ቤት ስቀርብ እጄ ላይ ካቴና ቀርቦ ነው የምቀርበው ከዛ ፍርድ ቤት ቀርባለሁ ከዛ ፍርድ ቤቱ የዋስ መብቱ ይረጋገጥለት ብሎ በይሄን ያክል ዋስ ይውጣ ይለኛል ልክ ያ ሰንሰለቴ ተፈቶ ከእስረኞች ጋር ተያይዘን ወደ ማረፊያ ቦታ ስንሄድ መፍቻ 1500 የሚሆን 2000 3000 የሚሆን የዋስ እንትኑን ከፍዬ ያው የነበሩት ቤተሰቦች ከፍለው ወደ ፖሊስ መምሪያው ሲሄዱ ሌላ ክስ አለበት ይሏቸዋል የዛኑ ቀን ማታ ከዛ የማን ነው ደግሞ ዛሬ ያለስን እገሌ ከሷል ይባላል ናና ቃልን ስጥ ናና ፈርም ይሉኛል ከዛ የዛን ቀን ማታ እንደገና ፈርማለሁ በንጋታው ወዴት ነው የሚሄደው መሰለ ይግባኝ ነው የሚሄደው ይግባኝ አሁንም እጄ ላይ ካቴና ይታሰርና ሰኞ ታችኛው ወረዳ ፍርድ ቤት ነው የቀረብኩት ማክሰኞ ይግባኝ ሄዳለሁ ከዛ ይግባኝ ደርሼ ይሄንኑ የዚህኛውን ፍርድ ቤት ውሳኔ አጽንቻለሁ ይላል ከዛ የመፍቻ ምናምን ተብሎ ሊመጣ ሲል አይ ትላንት እኮ ሰው ከሶት አቅርቦበታል እናስ ነገ ፍርድ ቤት ይቀርባል ይሉኛል እንደገና ሮብ ዕለት አሁንም በሌላ ተመሳሳይ ሆኖ ግን በሌላ ሰው ክስ አሁንም እጄ ላይ ካቴና ይቀርብና አሁንም ተመልሼ እዛ ወረድ እንዴ ትላንትና እንደዚህ ብያህል ነበር እንዴ ተመለሰ ዛሬ ለመጣ ይሉኛል እንደገና አሁንም የዋስ መብቱ ይጠበቅባልና ተመልሼ እሄዳለሁ በንጋታው ደግሞ ሐሙስ እንደገና ይግባኝ ተብዬ አሁንም እጄ ላይ ካቴና ይታሰርና ይግባኝ እሄዳለሁ አሁንም ይሄን ውሳኔ ሲያጽና ተመልሼ ስመጣ ዓርብ ዕለት እንደገና ደግሞ ሌላ ክስ አለበት ባልና ወረዳ ፍርድ ቤት እንደገና ደግሞ ተመልሼ እመጣለሁ በየቀኑ በቃ እዛ ፖሊሶች በቃ እኔ እንደ ተአምር ነበረ በቃ በኔ ጉድ የሚሉት በየቀኑ እጄ ላይ ካቴና እየታሰረ ነው ለዚህ ነው እኔ ለዚህ ወንጌል ከዛም በላይ ዋጋ ብከፍል አይቆጭም ስለዚህ መሟዘዝ አይደለም እያልከኝ መሟዘዝ አይደለም ሁለተኛ ደግሞ ችግሩ ምንድነው ያልኳቸው ዳኞችን ክቡር ፍርድ ቤት ታዲያ ለምን ነው ፍርድ ቤት ማይዘጋው ብያቸዋለሁ ፍርድ ቤት ለምን አትዘጉም ወንጀለኞች ሲሉኝ ታዲያ እኔም እኮ እነሱ ወንጀላቸውን መስራት ሳያቆሙ አንተኛን መቃወም ተውኮ ነው እያሉኝ ያሉት የትኛው ነው ወንጀሉን አቁሞ እኔ በግለ ጥላቻ የተናገርኩት ሰው እነሱ ወንጀል እየሰሩ እነሱ ዛሬም ሃይማኖታችንን ማሰደባቸውን የገቢ ምንጭ አድርገው እየቀጠሉ እንዴት እዚህ ጋር ታጋልጠናለህ ትቃወመናለህ እኮ ነው የሚሉኝ ስለዚህ እነሱ ያን ስራቸውን ያቆሙ እኔ እትቼ ወደ ሌላ ስራ ሄዳለሁ ነገር ግን እነሱ ያንን ነገር ማቆም እስካላቆሙ ድረስ ስራቸውን እኔ ደግሞ ይሄንን እስከ ዕለተ ሞቴ ድረስ አልፋታቸውም ቀጥላለሁ ብዬ ዳኛው ፊት እንትን ያደረኩት ስለዚህ አሁን ሌባ ቁጥሩ እየጨመረ በመጣ ቁጥር ፍርድ ቤቶች ዳኞች ፖሊሶች መንግስት በየጊዜው ያመርታል ቢቀንስ ኖሮ የግብርና ወይም የልማት እንትኖችን ነበር የሚያመርተውና ሌባ ቁጥሩ እየጨመረ ማፊያው ቁጥሩ እየጨመረ እውነተኛ ተቆርቋሪ ተሟጋቹን ሰው ከመስመር እናውጣው የሚለው ነገር ሎጂክም አይደለም እኔ ከእግዚአብሔርም ነው አልለውም ይሄንና በዛ ምክንያት ነው እስከ መጨረሻ ድረስ እንፋለማቸው እንጂ የመሟዘዝ ጉዳይ አይመስለኝም አንድ ቃለ ምልልስ ላይ አዶናይን ያሳሰረው ዘፍኔ ጩፋ ነው ስትል ሰምቻለሁና ያው ዘፍኔ ጩፋ ለማያውቁ ሰው ያው እዩ ጩፋ ነው የመጀመሪያ ስሙ ነው ያልከኝ ዘፍኔ ጩፋ እናትና አባቱ ያወጡለት ስም ነው አንተ የተጠቀምከው ልጠቀም ብዬ ነው እንደዛ እንድትል ግን ማስረጃ የሆነ ምንድን ነው አዶናይን ያሳሰረው እሱ ነው ስትል
መነሻ ያደረገው ምንድነው? በነገራችን ላይ ተፈተዋል። አዶናይ ብቻ አይደለም፣ ሌሎችም ቲክቶከሮች ተፈተዋል። ያው በዚህ አጋጣሚ እንኳን ለቤታቸው አበቃችሁ እንላቸዋለን። ግን ምንድን ነው መሰረተ እርግጠኛነት ሆነ ያደረገ ምንድን ነው? ራሱ ኢንተርቪው አደረገ። ይሄ ሰግጥ የሚለው ቃል ተቃውሞ ሲበዛበት ልክ አይደለሁም፣ እንደውም ከዚህ በኋላ በዚህ ሰግጥ በሚባለው ስም ማንም ሰው እንዲነጋገር አልፈልግም፣ ቶፒክም እንዲሆን አልፈልግም። ስለዚህ በቃ ለእኔ ስትሉ ይሄን ሰግጥ የሚባለውን አማርኛ አቁሙት ብሎ መግለጫ ሰጠ። ያንን ቪዲዮ አስቀመጠ። በቃ ይሄ ልጅ ታርሟል ማለት ነው። በቃ ይሄ ኔጌቲቭ ኢምፕሊኬሽን ነው ያለው። ስለዚህ ሲገስጹት ሲመክሩት የሚሰማ ልጅ ነው ማለት ነው ብለን መለስ አለን ማለት ነው። ኔክስት ዴይ ዘፍኔ ጩፋ ጋር ያው ዘፍኔ ጩፋ የሃይማኖት ስሙ ነው እንግዲህ ክርስትና ስም የቀይሮ የለ የሀብታሙ ጳውሎስ፣ ይዲዲያ፣ ደረጀ ሞላልኝ፣ ሶፍንያስ ሞላልኝ እንደዚህ እያሉ ይቀይሮ የለ የእንትናም የዮናታንም ዮናታን አይደለም መክብብ እንደዛ ነው። እና ይቀይራሉ፣ ችግር የለውም ይቀይሩ። እንግዲህ ስምን መልአክ ካወጣ ቀይሩ ከተባሉ ይቀይሩ። ነገር ግን በሁለተኛው ቀን እዩ ጩፋ ጋር ሄዶ ሀሳቤን ቀይሬያለሁ አለ። በምን ምክንያት ሲባል እንደውም ሰግጥ የሚለው ያንሳል፣ ስግጥግጥ የሚለውን ነው መጠቀም ያለብህ። ስግጥግጥ ማለት የመረዳት ባለጠግነት ነው፣ ሌሎችን መብለጥ ነው። ስለዚህ ሰዎች የሚቃወሙ አንተ የደረስክበት መረዳት ላይ ስላልደረሱ ነው፣ አንተ ያወቅከውን ስላላወቁ ስለሆነ በዚህ ቀጥል። ከፈለጉ ልብሳቸውን አውልቀው ራቁታቸው ሜዳ ላይ መውጣት ይችላሉ። መንግስት ድረስልኝ፣ ትምህርት ሚኒስትር ድረስልኝ የሚባል አማርኛ አይሰራም። ስለዚህ ሰግጥ ብቻ ሳይሆን ስግጥግጥ በሚለውን በ3 እጥፍ አብዝተ ቀጥል ሲለው ልጁ ያችኑ ገለበጠና ተመልሶ መጣ። ከዛ በኋላ ደድበህ ካልሆነ ሀብት አታገኝም፣ ደንቆረህ ካልሆነ እውቀት አትገበይም፣ እናት አባትህን ሪጀክት አድርገህ ካልሆነ የምትፈልግበት ቦታ አትደርስም የሚል እጅግ ዘግናኝ የሆነ ነገር ይዞ መጣ። ስለዚህ እሱ እዛ ባሄድ ኖሮ በዚሁ ይቅርታ አድርጉልኝ ከዚህ በኋላ ልጠቀምም ባለው ነገር ይቀጥል ነበረ። የሃይማኖት እኔ በምን እንደተገናኘው ባይዘው አላውቅም። ይሄ ወላይታ ነው፣ ምናልባት የትግሬ ወላይታ ትግሬ እኛ ማናውቀው ውስጥ ለውስጥ ሆኖ ከሆነ አላውቅም። እኛ የምናውቀው እዩ ጩፋ ወላይታ ነው፣ ይሄኛው ትግሬ ነው በሃይማኖት፣ ይሄኛው ኦርቶዶክስ ነው፣ ይሄኛው ፕሮቴስታንት ነው። በምን እንደሚገናኙ አናውቅም። ምናልባት መካሪና ተመካሪ የሆኑበት ነገር ሊገባኝ አልቻለም። ዲቻ ቦይስ የሚባሉ ልጆችን አዶናይ እየረዳ ነው እና ምናልባት እነዛ ልጆች የመጡት እንግዲህ ከደቡብ ስለሆነ ምናልባት እነሱ ድልድይ ሆነዋል ብዬ ነው የማስበው። ያው እነሱ ልጆች ለማስረዳት የኔ መረዳት እንደዛ ነው። አይሆንም ብለህ ታስባለህ? እኔ እንደሱ አላምንም። ያው ሁልጊዜ ተመሳሳይ ላባ ያላቸው እርግቦች አብሮ ነው የሚበሩት። ያኛውም እኮ አልተማርክም ስንለው እዩ ጩፋን ማለት ነው። አልተማርክም አንተ ዝም ብለህ ወፍ ዘራሽ ነህ። ከዚህ በኋላማ የኛ መንግስት እንደ ሩዋንዳ የተማሩ ሰዎች ካልሆኑ በስተቀር ቢያንስ ዲግሪ ያላቸው ሰዎች ካልሆኑ በስተቀር የቤተክርስቲያን መሪ እንዲሆኑ አንፈቅድም የሚለውን ወደ 6000 ቸርቾች ዘግተዋል ፖል ካጋሜ ሩዋንዳ ውስጥ። እና የኛ ጠቅላይ ሚኒስትር ላይ ይህን ግፊት እኔም ቪዲዮ ሰርቻለሁ፣ ግፊት ለማድረግ ማለት ነው። ማንም እየተነሳ እንደዚህ ሰግጥ ፈምስ እያለ እንትን የሚልበት ነገር እንዳይኖር ያንን ቪዲዮ ሰርቻለሁ፣ ጠቅላይ ሚኒስትሩ ወደዚህ አቋም እንዲመጡ ማለት ነው። እና በዲቻ ቦይሶች ላይ ለምን መሰለህ እኔ ያልተስማማሁት፣ ከላፍቶ መገንጠያ ወደ ጀሞ ማለት ነው እስከ ጀሞ 1 ድረስ እድሜያቸው ከ3 ዓመት እስከ 5 ዓመት የሆኑ ልጆች ሚዛን ይሰራሉ። የወላይታ ልጆች አማርኛ ማይችሉ እንግዲህ ልብ አድርግ፣ በዛ እድሜ ከ3 ዓመት እኔ አንዳንድ ጊዜ ፎቶ ልቀርጻቸው እንዲህ ሞባይሌን እንትንልና ኧረ ተው በኋላ ይከሱሃል ምናምን ይሉኛል። እንቅልፋቸውን ሚዛኑን እዚህ ጋር አስቀምጠው እንቅልፋቸውን እዛው ጋር ነው የሚተኙት። ከ3 ዓመት እስከ እነሱን ልጆች ለምን አልረዳም? በራሱ አዶኒያስ ነው የሚቀርባቸው ወይንስ እዩ ጩፋ ነው? ከነሱ አይደለም እንዴ የዘይት ብር የሚዘርፋቸው? ከነሱ አይደለም እንዴ የተጸለየበት ነው እያለ ቁሳቁስ እየሰበሰበ ከጉልት ከምንም ብለው ያመጡትን ገንዘብ የሚዘርፋቸው? ለምን እነሱን አልረዳም? ለምን ወላይታ ሶዶ ላይ የልጆች መርጃ እዛ ወላይታ ካለው የልማት ተቋማት ጋር ለምን ታዲያ የበጎ አድራጎት ስራ አልሰራም? አየህ እኔ አሁን ቦረናን ትቼ የት ነው የምሰራው? እዛ ሕክምና ማግኘት የማይችሉ ድሆችን አይኔ ፊት እያየ ቁርስ በልተው ምሳ መድገም የማይችሉ ድሆችን ባየሁባት ሀገር ውስጥ
እዛ ቤንዝል ማስቴሽ እያሸትቱ ሄዱ ያየሁኝ ጋምቤላ ላይ ወይም ደግሞ ጅማ ላይ ቢሰራ ያስኬዳል እንዴ? አያስኬድም። እንደዚህ አይነት አስተምሮ የለም። ካለብክበት ከቤት ከሰፈር እያልክ ነው የምትወጣው በጎነት። ስለዚህ እሱ እዚህ አይኑ ፊት ላይ ተጥለው ህፃናት እንደዚህ ሲቸገሩ የአዲስ አበባ ልጆች ናቸው፣ አይቻቸዋለሁ፣ ሚዛን እየገዙ የሚሰጧቸው ልጆች። ስለዚህ እኔ ምን ብያለው? ከበስተጀርባ የእነዚህ ልጆችን ጉዳይ ለመንግስት ነው ምተወው ብያለሁ። የአዶኒንና የኢዩ ጩፋን ጉዳይ ለመንግስት ነው ምተወው እንጂ በተአምር ሁለቱን ሊያገናኝ የሚችል አንዳችም ነገር የላቸውም። ስለዚህ በዚህ ምክንያት የአዶኒ ወደ ባሰበት ከድጡ ወደ ማጡ የሚሄዱ ምክንያት ኢዩ ጩፋ ስለሆነ ዛሬም አቋሜን ኢዩ ጩፋ በምን አግባብ ከፌዴራል ፖሊስ ከአዲስ አበባ ፖሊስ ኮሚሽን በነገራችን ላይ የካውንስሉ ህግ እኮ እዚህ ላይ ወጥቶ ይቅርታ አድርጉልኝ ከዚህ በኋላ በካውንስሉ ህግ ተዳደራለሁ ብሎ መግለጫ ሰጠ እንጂ ያው እኮ በመከላከያ የታጀበ እኮ ነው። አሁንም ሶዶ ላይ ራሱ እኮ በመከላከያ የታጀበው አሁንም እየሸጠ ነው። ኬፕታውን ሄዶ ባለፈውም ሲሸጥ ነበር። ሌላም ሳውዝ አፍሪካ ባለፈውም ሄዶ ሲሸጥ ነበር። ግን ምን ብሎ ነው የወጣው? ፈርሞ ለቦርድ ለካውንስሉ ቦርድ ከዚህ በኋላ አልሸጥም፣ አልለውጥም፣ በሴኩላር መንገድ አልታጀብም ብሎ ይቅርታ ጠይቆ እሱን ቪዲዮ ነው ጠዋት የለቀኩት። ይሄንን የማስፈጸም እኮ ኃላፊነት የመንግስት አካላት ነው፣ የካውንስሉ አይደለም። ካውንስሉ እኮ በአዋጅ የተቋቋመ ነው። በሁለት መንገድ ነው። አንደኛ ምናልባት የኛ ቤተ እምነት እየተሰደበ እንደዚህ ማንም መሳለቂያ የሆነ እንዲቀጥል የሚፈልጉ የመንግስት አካል አለ፣ አለያም ደግሞ በጥቅም ወይም በወገንተኝነት አድሎ የሚሰሩ ሰዎች አሉ ማለት ነው እንጂ እንዴት ነው ኢዩ ጩፋ በዚህ ሁሉ መንገድ አልፎ ራሱን ከህግ በላይ አድርጎ የሚቆጥርበት ምክንያት እና ልጁን የሚያስበላው እሱ ነው። ወርቅሽ ከዚህ አንጻር ነው እያልከኝ ያለው። እንግዲህ አንድ ኢንተርቪው ላይ በጣም የሚገርም ነገር አየሁ እና ያለ እኔ ፍቃድ እግዚአብሔር አይሰራም የሚል ንግግር ዋቢ አድርገህ ስትናገር ሰማሁና ይህን የትዕቢት ንግግር የወለደው ምንድን ነው? ምክንያቱም ማንም ሰው እንግዲህ ከእግዚአብሔር በታች ነው እንጂ ከእግዚአብሔር በላይ አይደለም አይደለም እስከምናውቀው። ይሄ ለማለት ብቻ ያልነውም አይደለም ማንም። ግን አሁን እንግዲህ ራሳቸውን ከምን አንጻር እንደሚመለከቱ አላቅም እና ያለ እኔ ፍቃድ እግዚአብሔር አይሰራም፣ ይሄ ሉዓላዊ አምላክ በፍጹም ከእኔ ፍቃድ ውጭ አይሰራም የሚል ንግግር የተናገረ ሰው አለ የሚል ንግግር ስትናገር ሰማሁ ሀሌታ ላይ እና ያ ሰው ማን ነው? እና በምን እኔ አንዳንድ ጊዜ ከባድ ነው። ምክንያቱም እንደ እግዚአብሔር ያለ እኔ ፍቃድ አይሰራም ማለት ምንድን ነው? ምናልባት አሁን ለአንዳንዶች በጣም ተራ የሆነ እንትን ሊመስል ይችላል፣ ግን አይደለም። ሁላችንም ከእግዚአብሔር በታች ነው አለ፣ ከጫማው ከእግሩ ስር በታች ነን አለ። ስለዚህ እግዚአብሔር እንዴት ነው እኛን አስፈቅዶ ሊሰራ የሚችለው? የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ